አባቶች ነኛ ቄሶች አሉት። ከዛ ጀለስ አመነ እና አንተም ንግግር እንዴ ነው አሉባልታ ነው እንጂ ያመንከው እንዴ ቄሶች መሐመድ ያሉት ነግሮሃል ነገር እንዲ ነው ያመንከው? ያመንከው እንጂ ቄሶቹ አይተውታል። አረ መሐመድ የነገረና እንዲ ያመንከው? ቄሶቹ አይተውታል ታቦቱን። አዎ ያዩት አሉ። ለምሳሌ ማን ያየው? እሱ በዘር ሐረግ ማንነታቸው የማይታወቁ ናቸው። አይታወቁም። መጅሁሎች ናቸው ነው እነሱ አናኒመስ ናቸው። እኔ አላቅም አሁን የምታወራውን ነገር። እሱ ነው የምልህ። እነሱም አይታወቁም። አይተዋል የተባሉ አካላትም አይታወቁም። ጋይስ አይተናል ያለ ሰው እንኳን የለም፣ ግን አይተዋል ይባላሉ። ግን አይተናል ምንድን ነው? እነሱ ራሳቸው አይታወቁም። እንዴት ነው ብሩህ ልታደርጉ የሚችሉት? እና አንድ እሱ ነው። ሁለተኛ ቅድም ያነሳው ነገር ነው። መስጂድ ውስጥ ቤተክርስቲያን ይሰራለው ያልከኝ፣ አንደኛ ቤተ መቅደስ ነው። ነገር ግን አክሱም ከተማ ናት እንጂ ቤተ መቅደስ አይደለችም። መካስ ምንድን ያለው? ቆይ ቤተክርስቲያን ግቢ ውስጥ መስጂድ አይሰራ፣ መስጂድ ግቢ ውስጥ ቤተክርስቲያን አይሰራ። ይሄ አንደኛ ምን መሰለ፣ ቤተ መቅደስና ከተማን መለየት አልቻልክም። አክሱም ከተማ ናት። መካስ በሴኩላሪዝም የምትተዳደር ሀገር ውስጥ ያለች አንዲት ከተማ ናት። ይሄ ማለት ሙስሊሞች እና ክርስቲያኖች ሌላ እምነት ተከታይም ኤቴስቶችም ያሉበት ከተማ ናት። ግብር ይከፍሉባታል። ታውቃለህ? ኦሜጋ ይህንን የአክሱም ሙስሊሞች ግብር ይከፍላሉ። ታውቃለህ? አረብ ሀገር ክርስቲያኖች ግብር አይከፍሉም እንዴ? ከላይ ያለው ልጅ አለ ከአንተ በላይ እዛ አክሱም የሚኖረው ታውቃለህ? አይ በመካ ዙሪያ ሀገር ውስጥ የሚኖሩ ሰዎች ክርስቲያኖች ግብር አይከፍሉም ወይ? እሱ ላይ እናወራለን። ወደ መካ እመጣልሃለሁ። አክሱም ያልከው ላይ ከአንተ በላይ ያለው ልጅ ግብር ከፍሎ ነው የሚኖረው። ታውቃለህ? እሱን ደረሰኝ ሲያሳየኝ አምነዋለሁ። ስለ ይህንን እንኳን አታውቅም። አይታል። አንድ እምነት ብቻ አይደለም አክሱም ውስጥ ያለው፣ ሁለት እምነት ብቻ አይደለም አክሱም ውስጥ ያለው፣ እጅግ በጣም ብዙ እምነቶች ሊኖሩ ይችላሉ። ሃይማኖት የለቀቁ ሰዎችም ደግሞ አሉ እዛ ይኖራሉ። እነዚህ አገራት እነዚህ ሰዎች በሀገራቸው ሴኩላሪዝም ሀገር የምትተዳደር እንደመሆኗ ግብር ከፍለው ይኖራሉ። ቢማዕና ከተማ ናት ነው፣ ሴኩላሪስት ናት ነው። እምነት ከመንግስት ጋር ግንኙነት የለውም። መንግስት ነው ወደ እምነት ጣልቃ አይገባም። ስለዚህ ተከባብረው ይኖራሉ ተብሎ የሚታመንበት ሀገር ውስጥ ያለች አንዲት ከተማ ናት። ልክ እንደ ሸገር ናት። ልክ እንደ ደግሞ እንደ አዳማ ልክ እንደነዚህ ሁሉ አንዲት ከተማ ናት ነው ግብር እየተከፈለ የሚኖርባት እንጂ የሆነ ገዳም አይደለም። መካነ ሰላም ምናምን የምትሏቸው ራሱን የቻለ አንድ ገዳም ውስጥ መስጂድ ይሰራ አይደለም የተባለው። ይሄ የማይገናኙ ነገራቶችን ማገናኘት ይባላል። እሺ አንዋር ግቢ ውስጥ ቤተክርስቲያን ስራ አይደለም፣ ራሱን የቻለ መስጂድ ነው። ህጋዊነቱ የመሬቱ ይዞታ ራሱ ከተማ ተብሎ ሳይሆን መስጂድ ተብሎ ነው የመጣው ከመንግስት። አንተ መሬቱን ስትቀበል ይኸውልህ ከመንግስት መሬቱን ስትቀበል መስጂድ ብለን የጀመርከው መስጂድ። ስለዚህ ቤተክርስቲያን አይሰራም፣ ቤተክርስቲያን ውስጥ መስጂድ አይሰራም። አክሱም ግን ከተማ ናት። ሙስሊሞችም ክርስቲያኖችም ግብር እየከፈሉ የሚኖሩባት ከተማ ስለሆነች ከተማ ናት፣ ገዳም አይደለችም። ሙስሊሙም ክርስቲያኑም እዛ ላይ ግብር እየከፈለ ነው የሚኖረው። ስለዚህ እኩል መብት አለው ነው። ግብር እየከፈልክ ኖርክ ማለት አንተ ኦሜጋ እንደዛ ኖርክ ማለት እኩል ስልጣን አለህ ማለት ነው። ስለ መካ እስኪ አውራልኝ። ልመጣልህ ነው ወደዛ። ቆይ ልመጣልህ ነው። እኩል ምን አለህ ማለት ነው? እኩል ምን አለህ ማለት ነው? ንገር፣ አእምሮ ክፍት ከሆነ ግብር እየከፈልክባት እስከ ኖርክ ድረስ እኩል መብት አለህ ማለት ነው። ቢማዕና ብትታመም ሙስሊሙም ክርስቲያኑም ሆስፒታል ሄዶ አገልግሎት የማግኘት መብት አለው ማለት ነው። ብትታመም መማርም ከፈለክ እዛ ያለው ዩኒቨርሲቲ ወይ ኮሌጅ አንተንም ያኛውንም ግብር ከፋዩንም እኩል ያስተምራል። አክሱም ውስጥ ማሄር ግብር እየከፈለ እስከኖረ ድረስ እኩል መሬት የማግኘት አምልኮ የመፈጸም መብት አለው ማለት ነው። ስለ ከተማ እስካወራን ድረስ ወደ ቤተ መቅደስ እንምጣ። እኮስ ልናወራ ነው። መካ ከጅምሩ ቦታው ማለት ነው ልንገርህ። ስለ ሳዑዲ አረቢያ አይደለም ያወራሁት። እዛ የሆነ ቦታ መካና ሳዑዲ አረቢያ ይለያያሉ። ስለ መካ ካወራን ስፔሲፊክሊ ደግሞ ስለ ካዕባ ካወራን ማለት ነው መስጂድ ነው ቦታው። መካ ከተማ ናት፣ ኦብቪየስሊ ከተማ ናት። ኦኬ። ነገር ግን እኛም አንተ እያልክ ያለው እዛ ካዕባው አካባቢ መስጂድ መገንባት ከሆነ የፈለግከው እሱ አይቻልም። ለምንድን ነው የማይቻለው? ቦታው ምንድን ነው?
የመሬቱ ይዞታ ራሱ መስጂድ ተብሎ ነው የመጣው። የመሬቱ ይዞታ መስጂድ ነው እዛ ቦታ ላይ። ነገር ግን ስለ ሳውዲ ማለት አረቢያ ከሆነ ያወራኸው አንተ፣ ስለ ሀገሪቱ ከሆነ ያወራኸው አይ ስለ ሀገሪቱ መካ ነው ላይ እያወራን ያለ ነው። ኦኬ፣ ስለ መካ ለምሳሌ አሁን ቅዱስ ጊዮርጊስ መካን ቤተክርስቲያን ውስጥ የመሬቱ ቆይ ይዞታ ነው። የመሬቱ ይዞታውን ይዞታ መቼ ነው የገዙት? ከጅምሩ በእነሱ ነው ያለው። አልገዙትም። ከጅምር የራሳቸው ነው። የነሱ ቆይ ከጅምር የነሱ ከሆነ የራሳቸው ነው ከጅምሩ። የነሱ ነው ማለት ነው። በጣም ጥሩ ቀጥል። እሺ እሺ፣ አንተ እንትናን ምንድን ነው አክሱምን የያዛችሁት መቼ ነው? የዛሬ 3000 ዓመት። የዛሬ ስንት ሺህ ዓመት? 3000 ዓመት። የዛሬ 3000 ዓመት አንተ ሲጀመር አልነበርክም እኮ። ያሉት አይሁዳውያን ናቸው። እንዲሁም የት ነው የመጣው? መካ ሲመሰረት አንተ አንዴ ነበርክ እንዴ? በህይወት አንዴ ቆይ። የዛሬ 3000 ዓመት ክርስትና ነበረ? ታቦተ ጽዮን መቼ ነው የመጣ? የዛሬ 2000 ዓመት ነው የዛሬ 3000 ዓመት ክርስትና ነበረ አይደለ? አይ ታቦተ ጽዮን የዛሬ 3000 ዓመት አይሁዶች እጅ ታቦተ ነበር ሙሴ እሱ። መቼ ቆይ ነበር? የዛሬ ቆይ 3000 ዓመት የዛሬ 3000 ዓመት ክርስትና ነበር ወይ? ክርስትና ማን አለ? እኔ ስለ ታቦተ ጽዮን ነው እያወራ አይታል። ያለሁት። ክርስትና የሚባል ባሌለበት አንተስ አይሁዶቹ ያንን ሊኮራሩበት የሚገባው አይሁዶች ናቸው። አይሁዶች አይታል። ምንድን ናቸው? ቆይ አይሁዶች ናቸው። አይሁዶች ምንድን ናቸው? የዘር ሐረግ አይደል? አይሁዶች ኢየሱስ የዝሙተኛ ልጅ ነው ብሎ የሚያምኑ አካላት ናቸው። ማስረጃ ልስጥህ። አይ አይሁዶች የዘር ሐረግ ነው ሃይማኖት ነው ነው እያልኩ ያለሁት። ለምሳሌ አይሁድ የሚባል ጂውሽ የሚባሉ የዘር ሐረጎች አሉ። እምነታቸውም ደግሞ እዛው ነው። አይሁድ የሚከተሉት የሚባል እምነት ራሱ ነው እምነት አላቸው። አለ አይሁድ የሚባል እምነት አላቸው። አላቸው። አዎ እምነታችንም ነው ይላሉ። ለምሳሌ እዚሁ ላይ ያለው ኪሚጽዮን እንደዛ ብሎ ነው የሚያምነው። ታውቀዋለህ ኪሚጽዮን? አይ አላውቀውም። እስኪ መጽሐፍ ቅዱስ ላይ እስኪ አይሁድ የሚባል እምነት ቶሎ አሳየኝ። ኮስ እምነቴ ይላል። አሁን ኪሚጽዮን አሁን አይሁድ ነው። ማን ነው እሱ? አይሁድ ነው። ያው እዚሁ ማታ የነበረው እኛው ጋር የነበረው ልጅ። ኧረ እነሱ አሁን ላይ ደርሰው ነው አይሁድ ምናምን ማለት የጀመሩት እንጂ ማታ ላይ የነበረው ልጅ እንደዛ ብሎ ነው የሚያምነው። ማታ እሱ አይሁድ ነው። እምነቴ ማመን አይሁድ ነው ብሎ ይችላል። ነው የሚያምነው። ኮስ እንደዛ ብሎ ነው የሚያምነው። አይ ቆይ እንደዛ መጥቶ ብሎ አንድ ነው ሰው የሚያምነው። ልንገርህ ኢትዮጵያ ነው ሃይማኖት ካለ ሃይማኖት ምን ኢትዮጵያ መሰለህ፣ የምትባል ሃይማኖት እሱ አለች ብቻ ማለት ነው። አይደለም። ኮስ እንደዛ ያምናሉ ነው የምልህ። አሁን መጽሐፍ ላይ ከጠየከኝ ግን ክርስትና ቢባል አሁን ከታች ውዱድም እንዳለ ክርስትና ቢባል ነገርም የለም። ምን ላይ መጽሐፍ እኮ ቅዱስ አይ ላይ አይሁድ እኩል ናቸው። የሚባልም የለም። ክርስትና ቢባልም የለም። በነገራችን ላይ ክርስቲያን ማለት ምን ማለት ነው? የለም ክርስትና የሚባል አሴ ሪሊጅን የለም መጽሐፉ ላይ። አይ ክርስቲያን ማለት ምን ማለት ነው ነው ያልኩህ። ትርጉም አልተቀመጠም መጽሐፉ ላይ። ግን እምነቱ ልንገርህ፣ ክርስትና የሚባል ሃይማኖት መጽሐፍ ቅዱስ ላይ ካላወቅ የለም። አላቅም። እንደምታውቅ እየሆንክ ነው እያወራ ያለሁ። ስለዚህ አላቅም በላ። እናንተ የምትሉት ክርስትና የክርስቶስ ማለት ምን ተከታይ ማለት ልትለኝ ነው? ነው አይደለ? ቆይ አንተ ሳትነግረኝ ልንገርህ በቃ አይደለ? እኛ የክርስቶስ ተከታዮች ነን። አሴ ሪሊጅን ግን ክርስትና የሚባል ሃይማኖት አለ ተብሎ ተጽፏል። አንዲት ሃይማኖት ተብሎ ተነግሯል። እሱም ክርስቶስን መከተል ነው። ያቺ ክርስትና የምትባል ምንድን ነው? ክርስቶስን መከተል በራሱ ሃይማኖት ነው የሚል ነገር መጽሐፉ ላይ አለ። አዎ ሃይማኖት ማለት ምን ማለት ነው? እስቲ ክፈተው። ሃይማኖት ማለት ምን ማለት ነው? ክፈተው እስኪ። ሃይማኖት ማለት በእኔ የሚያምን ክፈተው። ማስረጃውን ክፈተው። ወገናችን ኦሜጋ ሃይማኖት ማለት ምን ማለት ነው የሚለው ማስረጃ ከፍትም መግባባት እንችላለን። ማስረጃ ከፍትም። አይ ሃይማኖት ምን ማለት ነው የሚለው ሳታውቅ ነው እንዴ ማስረጃ የጠየቅኩት? የተጠየቀው ነገር ማስረጃ የለውም። ስለዚህ እሱ ወደ ጎን እናደርጋለን። ክርስትና ሃይማኖት ነው የሚለው ነገር አይደለም። አንተ ጠይቅ። ማንም ሃይማኖት ማለት ምን ማለት ነው? ዲፊኒሽኑ አይደለም እኮ አሁን እዚህ ጋር ያጣላን። ኦሜጋ ሃይማኖት ምንድን ነው ምን ማለት ነው አይደለም። ክርስትና ሃይማኖት ነው ወይስ አይደለም የሚል ነገር ስናነሳ አንዴ ቆይ፣ አራዳ ለመሆን አትሞክር አንተ ርዕስ ለማስቀየር። ሃይማኖት ማለት ምን ማለት ነው? ይሄ ማለት ነው ወይስ ያ ማለት ነው ብለን አይደለም እየተከራከርን ያለው። ርዕሳችን ክርስትና ሃይማኖት ነው የሚል ነገር መጽሐፍ ቅዱስ ላይ አለ ወይስ የለም ነው። እሺ ቁርአንም ላይ እስልምና የሚባል ሃይማኖት የለም። አይ ባሳየህስ? የለም ሃይማኖት ብሎ የፈጠነ አሳየኝ እስኪ ቶሎ አሳየኝ። እሺ ትቀበላለህ? እስልምና ትቀበላለህ? እንዲሁ ከስር ያሉ ሰዎች እንዲያደንቁ ነው። ከስር ያሉ ሰዎች ካደነቁ በቂ ነው። ትቀበላለህ ወይ? እሺ አሳየኝ። አጨበጭብልሃለሁ። ካሳየው ትቀበላለህ? ምኑን? እስልምና። ኧረ እዛው ለጠላት የማልመኘው
አይታችኋል እንግዲህ ለእናንተም አይስጥ ግን ማስረጃን ቶሎ እስኪ ወመን የብተዚ አረኛ እናመጣለን። በእናትህ ሱረቱል ኢምራን 85ኛው አንብብልኝ እስኪ። ሱረቱል ኢምራን 85ኛውን እስኪ ክፈቷ። ከፍተዋለሁ፣ ግን ከመክፈቴ በፊት ዲን ማለት ምን ማለት ነው ወገናችን? ስለ ትርጉም አላወራንም። እስልምና የሚባል አንተም ሃይማኖትን አታውቅም እኮ። ለዛ እኮ ነው ሃይማኖትን አላውቅም እኮ ነው ያልከኝ ቅድም። ልንገርህ፣ እንደዚህ ይላል። ልክፈትል ወይስ እንደዚሁ ላሳየህ? እሺ፣ እስልምና የሚባል ሃይማኖት አለ የሚለውን ቶሎ አሳይኝ። ላሳየህ ውርደትህም ማለት ነው እዚሁ። እሺ፣ ሃይማኖት እስኪ ሊያሳየን ነው። ሃይማኖት ብሎ ማለት ነው። ወመን የብተጊ ገይረል ኢስላሚ ዲናን፣ እሺ ከኢስላም ሌላ ሃይማኖትን የሚፈልግ ሰው ፈጽሞ ከእርሱ ተቀባይነት የለው ማለት። ከእስላም ሌላ ምን? እሺ በእንግሊዝኛ አልተስማማህም? አማርኛው በእንግሊዝኛ አድርገው። አልተስማማህም? እሱ ነው ገይረል ኢስላሚ ዲና ነው የሚለው አረብኛው። እንዲ ኧረ እንዲ ምንድን ነው? ካልተመቸ ውረድ። ሽሩሩ የሚል ሰው የለም እያልን ያለ ነው። ስለ አክሱም ጉዳይ ሀሳብ ስነሳ አሁን ማስረጃ አለህ ታመጣለህ? ስለ የትኛው ሀሳባችን እዛ ላይ ነው። አጀንዳ የሚቀየር ነገር የለም። ታቦተ ጽዮን አክሱም ላይ ለመኖሩ የዛሬ 3000 ዓመት መታለች አልኳችሁ። አንቀበልም አላችሁ። ማስረጃ። በጣም ጥሩ። እሺ ጠቢቡ ሰለሞን ልጅ ወደ ኢትዮጵያ የመጣው መቼ ነው? መጽሐፍ ቅዱሳዊ ማስረጃ ቁጥር ምዕራፍ እኮ። አይ መቼ ነው የመጣው? ንግስተ ሳባ መቼ ነው ወደ ሰለሞን ሄዳ የመጣችው? ንግስተ ሳባ ስትጀመር ኢትዮጵያዊ ናት። አረ እስላም ናት፣ ደግሞ አረብ ሀገር ናት አሉ። በቃ አየህ ሳለ ንግስተ ሳባ ኢትዮጵያዊ ናት። እስኪ ማስረጃ አምጣ ከባይብል። አረ ጎጀም ናት። ሳባ ማለት ምን ማለት ነው? ቆይ ሳባ ማለት ማለት ነው? ሳባ ማለት ሰብአ ነው። ምንድን ነው? ሌላ ትርጉም አለ? ግዕዙን ታውቀዋለህ? አይደሉ ከመይንበሩ እስላም ወተ አክሱም ይለዋል። ሃይማኖትን ላንብብልህ። ሳባ ማለት ሰብ ማለት ነው። አዎ ሰብ በሚለው ይመጣል። ሰብአ ተብሎ ይመጣል። ምንድን ነው ችግሩ? እስኪ የትኛውም የሰዋስው ግስ የለም እንደዚህ የሚል አቅም ይስቃል። አንዴ ቆይ ሚዩት አድርግ፣ ላስተምርህ። ሚዩት አድርግ አንዴ። እንትን የሚል መጽሐፍ አለ፣ አንድ የአክሱም መጽሐፍ አለ፣ የአክሱም ነገስታት መጽሐፍ። ሰላ ምን እንደሚል ታውቃለህ? ኢደሉ ከመንበሩ እስላም ውስጥ አክሱም ይላል። አክሱም ላይ የሚኖሩ ሙስሊሞች እኮ ነበሩ አለ። ወይት ቀበሩ ውስጤታ በውስጧ የሚቀበሩ ነበር። እስመ ኢት ሀገረ እግዚአብሔር ቅድስት፣ እዚች ቅድስት ሀገርነት በምትባለው አክሱም ላይ አለ። ከዛ ወገበረ አቤ ማዕት ላለ እስላም እልሃለወ በሀገር አክሱም። ከዛ በኋላ ንጉሱ ክርስትናን ተቀብሎ ንጉስ ከሆነ በኋላ በእነሱ ላይ አለ ወገበረ አቤ ማዕት፣ ትልቅ ማዕትን አወረደባቸው አለ። እልሃለወ በሀገር አክሱም፣ በአክሱም ሀገር ውስጥ እያሉ ወአዘዘ ከመ ይትቀጥቀጡ መጽሐፍት ይሆኑ፣ መጽሐፋቸው እንዲቀጠቀጥና ደማቸው እንዲፈስ አደረጋለ። ወአዘዘ ንጉሱም አዘዘ ከመ ይትቃሙ ደሙ፣ ደማቸው እንዲፈስ አዘዘ። ለአሕዛብ እላይ ነበሩ ውስጥ አክሱም፣ በአክሱም ውስጥ እየኖሩ የነበሩት ሙስሊሞችን አለ ወይትቀጥቀጡ አማልክት ይሆኑ፣ የሚያመልኩበት ስፍራም እንዲፈርስና እንዲወድም አዘዛለ። ይሄ የአክሱም ነገስታት መጽሐፍ ነው። አመጣልኝ። ከዛ አሸባሪው ደግሞ ሌላ ማለት ሰው ማለት መሆኑ። ኧረ አንዴ ዝም በል። ምን አልከኝ ሳለ? እንደዚህ ሰው እያረዱ እየጨፈጨፉ ሌላውን ደግሞ ገዳይ ሲሉ በጣም ነው የሚያሳዝነው በእውነቱ። እንደዚህ በመግደል የመጣ እንትን ሜንታሊቲ እንትን አምልጦኝ ነው። እሺ ቀጥል። እሺ ማስረጃው ሳባ ማለት ምን ማለት እንደሆነ
ቅድስት ተው ሳባ ማለት ከፈለገ ግን ጥማት የሆነ እሱ ብዙ እንትን አያደርገን። በቃ አሁን እሺ ጥሩ። ቅድስት ከተማ የምትለው ውስጥ ጭፈራ ቤቶች እና የዝሙት ቤቶች ምንድን ነው የሚሰሩት? እሱኛው የሰዎች ስህተት ነው። ስህተትና ምንፍቅና ወይንም ክህደት የተለያየ ስቲል ነገር ዛሬም ነው። ድረስ ምን ይሰራል? ስቲል ዛሬም ምን ይሰራል ነው እዛ ውስጥ? እሱ እንኳን የራሳችሁንም ቤት ቢመረመር ብዙ ጉድ አለ። መስጊድ ውስጥ ብዙ ስለ ጉድ ነቢያት እንሰማለን አይደለም። እኮ። ቅድስት ስፍራ ላይ መስጂድ እንኳን የሚከለክል አሁን ይኸውልህ፣ መስጂድ እየተከለከለ መስጂድ ለመከልከል አክቲቭ የሆኑ ማህበረሰቦች ያሉበት ከተማ አክሱም ናት። መስጂድ ቢገነባ ለማፍረስ ሽንጣቸውን ገትረው ቆመው የሚጠብቁ ሰዎች አሉ። የት? አክሱም። ታዲያ እነዚህ አክቲቭ የሆኑ ሰዎች የዝሙት መናኸሪያ እዛ ውስጥ ሲሰራ ለሺህ ዓመታት የተነበሩ ስንት መጠጥ ቤቶች አሉ። ግን ቢቆጠር ያልቅም። ከኔና ከአንተ ቆይ ይልቅ ቆይ እዛ የሚኖረው ማሄድ ነው የሚያውቀው። ትግራይ ውስጥ ሳላ እኔ ልንገርህ፣ ትግራይ ውስጥ ማለት ነው ትግራይ በኢትዮጵያ ደረጃ ትልቅ መጠጥ የሚሸጥባት ሀገር ናት። በቀን ወደ 2 ሚሊዮን ምናምን የሚጠጋ ይሄ ሳጥን ቢራ ይሸጣል ትግራይ ውስጥ ይገባል። ቢስሚላህ ሌላ አረቂው ምናምን ትተህ ማለት ነው። ወላሂ ነው የምልህ አንዱ ሳጥን ይሄ ዲደብሊው ቲቪ ያወጣው ነው። አንዱ እሺ ሳጥን 24 ፍሬ ይዛል። ያ ማለት 48 ሚሊዮን ጠርሙዝ ቢራ ትግራይ ውስጥ ይጠጣል። የትግራይ ህዝብ ብዛቱ ከ7 እስከ 8 ሚሊዮን ነው። ውሃ የለም ነው ውሃ የለም ነው ይላል። ከዛ በኋላ ብርካ የላቸው። የሚገርመው እሺ ነገር ልንገርህ፣ እሺ አክሱም ላይ የሚኖረው ህዝብ ከ100 እስከ 130 ሺህ ወይ እስከ 125 ሺህ ነው። ከመጠጡ 11% ወይ 12% የሚገባው አክሱም ውስጥ ነው። ቢስሚላህ አላሁ አክበር። ይሄ ዲደብሊው ያወጣው ነው ባለፈው። አላሁ አክበር። ኦሜጋ ማስረጃ ከኪሴ ነው። እሺ ይሁን፣ ጥሩ ነው። ምን መሰለህ ማስረጃ ምናምን ሳይሆን እሱ እዛ ነው የሚኖረው። ኦሜጋ እኔና አንተ ሲባል ነው የምንሰማው አይደለ? እዛ ያለው አይ ልጅ እኮ ነው እየነገረ ስለ ያለው ኖራ አይዋሽም ማለት አይደለማ። ሳይሆን ይኸውልህ ምን መሰለህ ያለውን ነገር ሪያሊቲውን ያያል እሱ። ፀሐይ ስትወጣ እንደምታየው አንተ ፀሐይ ስትወጣ ታያለህ አይደለ? እንደዛ ነው እሱ እዛ ያለው ነገር። ክርስቲያኖች ይክዳሉ እንደ ይሄንን እዛ መጠጥ እንደ የጭፈራ ቤቶች ምናምን እንዳሉ። አሁን ባለፈው እዛው ሲያስጎበኙ እነ ነቢል ያስጎበኙ ነበር፣ ካሜራ ከፍተው እያስጎበኙ ነበረ። ባሮቹ ባር ታውቃለህ አይደለ? አረቄ መጠጥ ምናምን የሚጠጣበትን እያሳዩ ነበር፣ በካሜራ ነበር ሲያሳዩ ነበር። እና ይሄ የእናንተን ቅድስና አይነት ከሚስማማቸው አልመሰለኝ አይደለ? ሃይማኖቷ ፈቅዳለች፣ መጠጥ ጠጡ፣ ጭፈራ ቤት ጨፍሩ ብላ ፈቅዳለች። ለምሳሌ መስጂድ ለማፍረስ አክቲቭ የሆነው ማህበረሰብ እነዚህ ነገራቶችን ግን ለምንድን ነው እስከዛሬ የተዋቸው? አይ ቆይ ፈቅዳለች ወይ የሚለውን መጀመሪያ እርግጠኛውን ፈቅዳለች። አሁን ስለ እውነት ፈቅዳለች ሳላ ኧረ እኔ ልንገረው፣ ቤተክርስቲያኗ አክሱም ውስጥ ማለት ነው ካሉ ህንፃዎች ምናምን አብዛኛው የቤተክርስቲያኗ ነው፣ አብዛኛው ደግሞ የዝሙትና የሽርሙጥና ነው ቤተክርስቲያን የምታከራይ። እሱ እኮ ያው የፈጠራ ወሬ እንደምታወራ ብዙ ማስረጃዎችን ባለማቅረብ አሳይተናል። ኧረ በቃ ዝም በል ቀልደኛ። ይሄ ስም ማጥፋት ነው፣ ውሸት ነው። አንድ ማስረጃ አታመጣም። አሁን ላልከው ቤተክርስቲያን ውስጥ መጠጥ ምን ይላል ምናምን ውሸት፣ አንድ ማስረጃ አታመጣም ለዚህ ጉዳይ። ቤተክርስቲያኒቷ አልፈቀደችም። ሰዎች ደግሞ ቆይ ምንድን ያልኩ ቤተክርስቲያኑ በምን በምትለው ህንፃ ውስጥ ጭፈራ ቤት መጠጥ አለ። አሁን ሳላ ገደል ስከተው አክሱም ውስጥ ካለው ትልቁ ሆቴል ሮማሃ የሚባለው ሆቴል የማን ሆቴል ነው? ባለ 5 ኮከቡ። እስኪ ማስረጃ ጋር ቶሎ አሳየኝ። የማን ነው እየጠየቅኩ ነው። ሮማሃ ሆቴል የማን ነው? እንዴ እኔ እዛ ነዋሪ አይደለሁም። አንተ እንደፈለግክ ፈጥረህ ማውራት ትችላለህ። በቃ ማታውቀው አታውራ እንጂ አክሱም ውስጥ ማለት ነው ሮማሃ ሆቴል የሚባለው የቤተክርስቲያን ሆቴል ነው። ቤተክርስቲያን ያስገነባቸው ሆቴል ነው። ትልቅ የዝሙትና የሽርሙጥና ሆቴል። አንዴ ያለ ማስረጃ ማውራት ካስፈለገ እኔም አወራለሁ። ለምሳሌ ወለጋ አካባቢ አኗር የሚባል ሆቴል አለ። እዛ ውስጥ መጠጥ ይጠጣል። ማስረጃ ማስጠየቅ ከሆነ ማወቅ ይችላሉ ማለት ነው። አቋም ታውቃለህ። ምን መሰለህ አጠጡም ታጠጣላችሁ። ምን መሰለህ እኛ ታውቃለህ አሁን አባ ገብረ ኪዳን ያሉትን ነገር ታውቃለህ አይደለ? ሁለት ብለዋል። እናንተ ተደብቃችሁ ነው የምጠጡት። ሁለት ምን ባልዲ መጠጥ የሚፈቀደው ሁለት ይፈቀዳል። በእውነቱ እግዚአብሔር የፈጠረውን ፍጥረት እርኩስ ነው ማለት አለ አይቻልም አይደለ? አባ ገብረ ኪዳን ማለት ተራሱ አይደሉም፣ ሊቀ ሊቃውንት ናቸው ይባላሉ። እውቀታቸውን ባናቅም ግን ሊቀ ሊቃውንት ማለት የሊቃውንት ሊቅ
የመምህራን መምህር ምናምን ነው። በጣም በቃ ትልቅ እውቀት አለው ተብሎ የሚታመን ሰው ነው በኦርቶዶክሳውያን በኩልና ብቻ መጠጥ የሚፈቀደው 2 ብሎ ተናገረ። ይሄ ሰው የቤተ ክርስቲያን ሊቅ ነው አይደለ? ታውቃለህ? እሺ ቀጥል። ቤተ ክርስቲያን ይህንን ሰው አውግዘዋለች። ይህንን በመናገሩ መጠጥ እኮ አይፈቀድም አንልም እኛ፣ ስካርን ነው የምንቃወመው። ልክን አውቆ መጠጣት ደግሞ የሰውየው ድርሻ ነው። እሱን ነው የምልህ። አይደለም ይፈቀዳል አይፈቀድም መጠጥ እሳቸው በተናገሩት መሰረት መጠጥማ የሚከለክል ሕግ የለም። መጠጥ አቅምን አውቀ ግን መጠጣት አለብህ። ስካር እንደተከለከለው ይፈቀዳል። የእሳቸውን ንግግር ካሜራ ከመክፈቴ በፊት ይፈቀዳል፣ ይፈቀዳል፣ መጠጥ ይፈቀዳል። ይህን የቤተ ክርስቲያን ሊቀ ሊቃውንት አባ ገብረ ኪዳን ያሉት ነገር ነው። ይፈቀዳል። አሁን መጠጡ ይፈቀዳል፣ ግን መስከሩ ነው የማይቻለው አይደለ? ያላችሁት የሆነ ቀን አውርተንበታል መሰለኝ። ድጋሚ ልታስገኝ ነው። 2 ማለት በርሜልስ ቢሆን ምናምን ነው። ችግር የለውም። ቆይ በርሜል አይደለም ተው፣ እሱን አንድ ትንሽ የቡና ጠርሙስ እንትን ይሆን ችግር የለውም። ምድረ የሚባለው ትንሽ የቡና ሲኒቱን ግን ይፈቀዳል። ግን መስከር ነው የማይቻለው አለ። አሁን እዚህ ጋር ጋይስ ወላሂ ላዚም እኔ ኦሜጋ ትልቅ ሰው ከሆንክ ማለት ነው መጠጥ መጠጣት ይፈቀዳል። ያ 2 ነው የሚፈቀደው፣ 2 ባልዲም ሊሆን ይችላል። ግን ጠጣ ግን አትስከር ምናምን የሚባለው ነገር ለአእምሮ የምር ለትልቅ ሰው የሚጥም ነገር ነው ወይ? አሁን ጠጣ ግን አትስከር ማለት ምን መሰለህ? ዝሙት አድርግ ግን አታስረግዝ ነው። ዝሙት አድርግ ሴቷን ግን አታስረግዛት ምን ማለት ነው? ማንም አላለም ኖ አልክ እኮ አይደለም። አናሎጂው እንደዛ ነው የምልህ። ኧረ የማይገናኝ ነገር ነው። ወላሂ ይገናኛል። ጠጣ ግን አትስከር ማለት አድርጋት ግን አታስረግዛት ነው። እሱ እንደፈለክ መተርጎም ትችላለህ። ከዚህ ይለያል የምትልበትን አንድ አሳማኝ ነገር ንገረኝ። አናሎጂው። እሺ እሳትን ትጠቀማለህ ወይስ አትጠቀምም? እጠቀማለሁ። ትጠቀማለህ። ምግብ ታበስልበታለህ። ነገር ግን ያቃጥልሃል አይደለ? እንዳያቃጥል አድርገህ እሳትን መጠቀም ያንተ ድርሻ ነው። በቃ ይሄ ነው። መጠጥም ቢሆን ያሰክራል፣ የታወቀ ነው። ነገር ግን ለጤና በቂ እስከሆነ ድረስ መጠጣት ደግሞ የአንተ ድርሻ ነው። ምኑ ነው ለጤና መጠጥ እንትን የሚያደርገው? ቱቦ ውስጥ የሚያሳድረው አይደል? እሱ ስትሰክር ነው። እንዴት አሰክርም ጠጥተህ? እሳት ምግብ እያበሰልክበት እንዴት አያቃጥልም? ቆይ የማይገናኝ አናሎጂ ነው። አሁን ጠጥተህ እንዴት አሰክርም ነው? ይህንን ንገረኝ። ልክን ካወቅ በቃ ልክን ካወቅ ትጠጣለህ። በቃ ለምን መሰለህ ከእሳቱ ጋር የማይገናኝ አንደኛ መጠጥ ስትጠጣ አንድ ጠጣ ደገምክ አእምሮ ትክክል ይሆናል። ከዛ በኋላ ድገመኝ ነው የሚል እሱ ራሱ። እሱ እሳት ቤቴ ሳቃጥል ላቃጥል ይለኛል ወደሚለው። እንደዛ አይደለም። አሁን ልክን ማወቅና አቅምን መወሰን ያለብህ አንተ ነህ። በቃ ከዚህ በላይ ብዙ እሳቱን ተጠንቀቀ ነው የምትሰራበት። እስከተጠነቀቅክ ድረስ አንድ ሰካራም ሰው ቤታችን መጣ። በጣም ጠጥቶ ሰውየው እንጨት ነው የሚመስለው፣ ቀጥኖ ለምንድን ነው ይህ ነገር ማታቆመው ስንለው ሆድ ውስጥ ያለውን ትላትል ወላሂ ነው የምልህ፣ ይሄ ሪያሊቲ ነው የምነግርህ። እና በጣም ሰካራም ሰው ነው እና ምን ሉሲ ነው የሚመስለው ከስቶ ማለት ነው። በጣም ኃይለኛ ጠጪ የሚባለው እሱ ነው። ብቻ ለሆነ ኬዝ ቤት መጣና ለምንድን ነው ይህን ነገር ማትተወው አለው። ለምንድን ነው እንደው ማተው ስንለው ሆድ ውስጥ ያለውን ትላትል እየገደለ ነው አለ። ከውጭ በኩል እንጨት አስመስለዋል። ምኑ ለሆድ ውስጥ ያሳስባል? ከውጭ በኩል ሰውየውን ገሎታል እኮ። ሰውየው የለም አልቆለታል። ስጋ ከላዩ ላይ ተበልቶ አልቋል። እና እሱ የሚያስበው ሆድ ውስጥ ያለውን ትላትል ነው። ሆድ ውስጥ ያለው ትላትል ቢኖር ይቻላል እኮ ከውጭ በኩል እንትን ከሚያስመስለው። ሰውየው ከውጭ በኩል ትል መስሏል። ሆድ ውስጥ ላለው ነገር ይጨነቃል። ወላሂ እንደዚህ የሚሉት ነገር እኮ ነው። ከውጭ በኩል እየገደላችሁ እኮ ነው። ኦሜጋ ከውጭ በኩል እኮ እያጠፋችሁ ነው። ሆድ ውስጥ ቢኖሩ አይሻልም እናንተ ከምሞቱ? ሚጠጡት ይጠየቁበት። ቆይስ ግን ለምሳሌ አሁን ያን ሲጠጡ ይሄ ሳምባ ሆድ ውስጥ ያለው ዕቃ ይበላሻል። ለምሳሌ ምንድነው የሚባለው? ይሄ ምንድነው
ይሄ ምንድን ነው የሚባለው? ጉበት ትዝ አለኝ። አሁን ጉበትን ከሚያጠቁ እንትኖች መካከል አንዱ አረቄ ነው። ታውቃለህ? ከበዛ ይጎዳል። አረቄ ነው። አሁን ከበዛ አትበል። ሁለት ይፈቀዳል እያልክ ማለት ነው። ሁለት ይፈቀዳል እያልክ ዛሬ ሁለት ይጠጣል፣ የሆነ ሰዓት ሁለት ይጠጣል። ይሄ የሄደ ሰውየውን እየገደለ ድብን ያደርገዋል። አንተ ሆድ ውስጥ ላለው ትል እንዴት ትጨነቃለህ? ከላይ በኩል እየገደለ ጉበትን የሚያህል ነገር እየነካብህ ትል ኖረ አልኖረ ትልን እኮ በሌላ ነገር ማጥፋት ትችላለህ። መድኃኒት ወስደህበት ትልን ታጠፈዋለህ። ጉበትን ከሚያበላሽብህ መጠጡ አይታል። ሂሳብ ስራ። ራሳችሁ ላይ አትጫወቱ። እንደዚህ እያላችሁ ሰውን ገደል አትክተቱ። ተያያዥ አንድ ጥያቄ ልጠይቅ። ጫት ይፈቀዳል? አይፈቀድም፣ ክልክል ነው በጣም። ኡስታዝ ግን ሁለት ምንድን ነው? ሁለት ብርጭቆ ነው ሁለት እሱ ነገር እሱን ይነግረናል። ግን ጫት አይፈቀድም። እኛ ጫት የሚቆሙትንም ጫት የሚሸጡትንም የሚቀመውን ብቻ አይደለም የሚሸጠውን፣ የሚተባበረውን፣ የሚጭነውን፣ የሚያስጭነውን ሁሉም ነገር እንቃወማለን። ግን ያው ነባራዊ ሁኔታ ላይ ያለውን እውነታ ደግሞ ያው ታውቃለህ ብዬ አስባለሁ። እሱ ይፈቀዳል ስንል ነው እኛን ተጠያቂ የሚያደርገው። እናንተ እኮ መጠጡ ይፈቀዳል ብላችሁት፣ እኛም ያው ማለት አሁን ሃይማኖቱ ሳይፈቅድ ጫት የሚሸጡ የሚቅሙ ሰዎች አሉ። በሃይማኖታችሁ ውስጥ ሆነ ማለት ነው። አይፈቀድም። እኛም ደግሞ እናንተ ግን ይፈቀዳል ነው ያላችሁት። አዳምጠኝ። እኛም ደግሞ አትስከሩ ብለናል። ልካቸውን ሳያውቁ ቀርተው ከሰከሩ የራሳቸው ጉዳይ ነው። መጠጡን የፈቀዳችሁት መጠጥ የሚከለክል ነገር የለም። አንተም ቢሆን ትጠጣለህ። እኛ ወደ ጫት ስንመጣ ግን ጫት እንግዲህ ኖርማሊ የሆኑ ሰዎች ክርስቲያኖችም ሙስሊሞችም ሁሉም ይቅማሉ። እኛ ሁሉንም እናወግዛለን። የተከለከለ ነገር ነው እያልን ነው፣ እየተቃወምን ነው። እንዳትቅሙ እያልን ነው። ጤናችሁን ይጎዳባቸዋል እያልናቸው እኮ ነው። ገንዘባችሁን ይጎዳል እያልናቸው ነው። ግንኙነታችሁን ይጎዳል እያልን እያስተማርን ነው። እኛ ወደ እናንተ ስንመጣ ግን ሁለት ይፈቀዳል ብላችሁ ጎረምሳውን ወጣቱን እያበረታታችሁ ነው። እሺ ለማንኛውም ሀሳቡን ጨርስ። ትንሽ አዛኳቸው። ኮመንት ላይ ለራሱ በጣም እንትን እያሉ ነው እና ከአሚር ጋር ትቀጥላለህ። ማ አሚር ሙስሊም ነው እንዴ? አሚር ነው። ኤቨርቢ ላይ ለአንተ ጥያቄ አለው። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። ጀማ እንዴት ናቸው? አክቹአሊ እኔ ሁለት ጥያቄ ነው ያለኝ። የመጀመሪያው የሚሆነው ስንት ታቦት ነው ያላችሁ ኦሜጋ ማለት? በኦርቶዶክስ ቤተክርስቲያን ውስጥ ስንት ታቦት ነው ያላችሁ? በቁጥር እንደዚህ አይታወቅም። ይህን ያህል ነው ተብሎ መረጃ የለኝም። 44 የሚለው በተለምዶ አለ። ታቦተ ጽዮን ብላችሁ ከእስራኤል እብነል ሐኪም ወይም ደግሞ ምኒልክ ቀዳማዊ ይዞት የመጣው ስንት ታቦት ነው? እሱ ታቦተ ጽዮንም አንድ ናት። በመጽሐፍ ቅዱስ እንደሚታወቀው ሰለሞን ከገነባ በኋላ መቅደሱን ታቦቱን በዛ እንዳስቀመጠ ነው የሚናገረው አይደለም? በትክክል። ኦኬ። ከዛ ሰርቆ ስለመውሰዱ እሱ ያው ሰርቆ ነው የሚለው ክብረ ነገስታችሁ። እሱ ስለመውሰዱ ምን ማስረጃ አለ መጽሐፍ ቅዱስ ላይ? ያው የነገስታት ታሪክ ላይ አሁን ባልከው መጽሐፍም ላይ ቢሆን ያው ሰርቆም የሚል አለ። በሊቀ ካህኑ ፈቃደኝነትም ደግሞ ያው ወሰደ ይላል ዳግማዊ ምኒልክ። እንደዛ አይልም መጽሐፉ፣ እንደዛ አይልም። ክብረ ነገስት ወደ እሷ አንገባም። ግን በመጽሐፍ ቅዱስ ውስጥ ሰለሞን ሁለቱም ታሪኮች ወንድ ልጁ አፈ ታሪኩን እንመጣበታለን። በመጽሐፍ ቅዱስ ውስጥ ሰለሞን ወንድ ልጅ ወልዶ ያ ወንድ ልጁ እስራኤል ድረስ ሂዶ ታቦተ ጽዮንን ይዞ ወደ ኢትዮጵያ መጣ የሚል ታሪክ አለ ወይ በመጽሐፍ ቅዱስ? አጭር መጽሐፍ ቅዱስ ላይ እየሰፈረ የለም። እሺ፣ በመጽሐፍ ቅዱስ ሁለተኛ ዜና መዋዕል ምዕራፍ 35 ከቁጥር 3 ላይ ንጉስ ኢዮስያስ የሰለሞንን ቤተ መቅደስ ካደሰ በኋላ ታቦቱን እዛ ውስጥ እንዲያስገቡ ታዟል እና ከ400 ዓመት በኋላ ነው ይሄ እየተከሰተ ያለው። እሺ፣ እሱ የሰለሞን ልጅ ኢትዮጵያ ይዞት ከመጣ እነሱ አስቀምጡት ያላቸው ታቦት የትኛውን ታቦት ነው ኢዮስያስ ያዘዛቸው? እስኪ ታቦት ማዘዙን እስኪ የሚያሳየውን ክፍል ንገረኝ። ወይ መክፈት ይችላል? ሰላት ትችላለህ? ባይብል ሁለተኛ ዜና መዋዕል ሁለተኛ ዜና መዋዕል ምዕራፍ 35 ከቁጥር 3 ተሰርቆ ነው የመጣው። በነገራችን ላይ ሁለተኛው ጥያቄ እሱ ነው።
ተሰርቆ ነው የመጣ። አዛሪያስ የተባለ እግዚኦ የእንትና ልጅ ነው፣ የካህኑ ልጅ ነው። ከጓደኞቹ ጋር ተማክሮ አረ የነገር ከሀገራችን ይወጣልን። እዛ ከሆነ በነገራችን ላይ አትስረቅ የሚለውን ሕግ ሁሉ የሙሴን ሕግ ሽሮ የመጣ ታቦት ነው። እሺ ስለ ቅጣቱ እንመለከት። ይሄው እንደዚህ ይላል። እሺ ቁጥር 3 ላይ እስራኤልንም ሁሉ ያስተምሩ ለነበሩት ለእግዚአብሔርም ለተቀደሱ ሌዋውያን፣ ሌዋውያን ማለት ካህናቶች ናቸው። እንዲህ አለ፣ ቅዱስ ታቦቱን አለ ቅዱስ ታቦቱን የእስራኤል ንጉሥ የዳዊት ልጅ ሰለሞን በሰራው ቤት ውስጥ አኑሩት። ከዚህም በኋላ በትከሻችሁ ላይ ሸክም አይሁንባችሁ። አሁንም አምላካችሁን እግዚአብሔር እና ሕዝቡን እስራኤልን አገልግሉ አለ። እሺ እሱ ዘርፎት ከሄደ ወይ ወደ ኢትዮጵያ ካመጣው ታቦቱን ከ400 ዓመት በኋላ ኢዮስያስ ወደ መቅደሱ አስገቡት እያለ ያለው ታቦት የትኛውን ታቦት ነው? አስገቡ ይላል እዛ ጋር። አስገቡ። ነገር ግን የሰለሞን አስገብተውታል። አስቀምጡት እያላቸው ነው እኮ አዘዛቸው እንጂ ታዲያ ፈጽመውታል? ፈጽመውታል። የታል እስኪ የፈጸሙበትን ክፍል እንመጣልሃለሁ። ግን ይሄ የጉዱ መጀመሪያ ነው። አንደኛ የታቦቱ ራሱ ቆይ ታቦቱን አኑሩት። አይ እዚህ ጋር እንትን አንበል። አንደኛ ታቦቱን አኑሩት፣ አስቀምጡት በቤተ መቅደስ ውስጥ እያላቸው ነው እዚህ ጋር። እና ታቦቱ ሲጀመር ምን ያደርጋል? እዛ ኢትዮጵያ እኮ ነው ያለው። ከ400 ዓመት በኋላ ታቦቱ እዛ ምን ያደርጋል? አምጡት አላቸው እንጂ እኮ አስገቡት የሚል ነገር የለም እዚህም ጋር ቢሆን። አሁንም ቢሆን ግን እንደ እስራኤላውያን አሁን ያሉት ቤተ መቅደስ ሰርተው ታቦቱ ወደ ቦታው ይመለሳል፣ የዛን ጊዜ ዓለም ፍጻሜ ይሆናል የሚል እምነት አላቸው። ይህንን ቃል መሰረት አድርገው ማለት ነው። ኢዮስያስ ወዴት ኢዮስያስ ቤተ መቅደሱን አድሶታል። እንዴት እንዳደሰ ከፈለግ ማስረጃ ማውጣት እችላለሁ። ካደሰ በኋላ ካህናቱን ታቦቱን አስቀምጡት በቤተ መቅደስ ውስጥ አስገቡት ብሎ እያዘዘ ነው። ከ400 ዓመት በኋላ የትኛውን ታቦት ነው እዚህ ጋር የተጠቀሰው? የተወሰደባቸውና ታዲያ የተወሰደባቸው ምንድን ነው? በዳመና በሮ እንዲመጣ ነው። ልክ ሚኒሊክ በዳመና ሰርቆ እንደወሰደው በሰረገላ ነው የወሰደው ነው የሚባለው። በዳመና ሆኖ እያጨበጨቡ በክራር በበገና እኮ በቃ ታዲያ ከዛ ወደዚህ እንደመጣው እስራኤል ድረስ ታዲያ የሰለሞን መቅደስ ውስጥ ታዲያ እንዴት ነው ታዲያ እነሱ አስቀምጡት የሚላቸው ኢትዮጵያ ካለ እኮ ታዲያ እነሱ እንደተወሰደብን የሚል እሳቤ ስላላቸው ወስዳቸው አምጡ። በነገራችን ላይ እርማችሁን ማውጣት ያለባችሁ ነገር ይሄ የተቀመጠው ታቦት ራሱ ማለት ነው ተዘርፏል፣ ተሰርቋል። የተሰረቀው በማን ነው? በባቢሎናውያን ነው። ይሄ የምታዩት ታቦት ራሱ በኋላ መቅደሱን መጣው አፈራርሰው ታቦቱንም ዘርፈውት ሄደዋል። ታቦተ ጽዮንም ጠፍታለች፣ ወድማለች። እሺ እዝራሱ ምዕራፍ 9 ችግር የለውም እከፍትልሃለሁ። መጽሐፍ ቅዱስ ላይ ነው እከፍትልህ። ጥሩ። አይ የባቢሎን ኧረ እኔ እኮ አልተቃወምኩም። የባቢሎን ምርኮ መቼ ነው የተካሄደው የሚለውንም በዛው አያይዘህ እንድታሳየኝ። ከኢዮስያስ ሞት በኋላ ከንጉሥ ኢዮስያስ ሞት በኋላ ነው ባቢሎኖች መጡ የዘረፉት። ክፈተው። ታቦቱን ዘረፉ። እሺ ዘርፏል። እዝራ ሱቱኤል መዝገበ ሃይማኖት ያለው ሰው ካለ ክፈቱልኝ አንዴ። እዝራ ሱቱኤል ምዕራፍ 9 ከቁጥር 18 ጀምራችሁ ክፈቱልኝ። ይሄ ታቦት ራሱ መቅደስ ውስጥ አስገቡ ያላቸው ታቦት ራሱ ተዘርፎ፣ አሁን የኛ ጥያቄ አንደኛ ታቦቱ ኢትዮጵያ እንዳልመጣ መጽሐፍ ቅዱሱ እየተናገረ ነው። አለመምጣቱ ብቻ አይደለም ተዘርፎ ጠፍቷል። እኔዋ አይሻልም? አምጡት። መዝገበ ሃይማኖት የለኝም። ሳላህ መክፈት የሚችላለ መዝገበ ሃይማኖት እዝራ ሱቱኤል ምዕራፍ 9 ከቁጥር 18 ሱቱኤል የሰው ቤት መጥቶ ሳያስፈቅዱ መውጣት ጥሩ አይደለም እና ልወጣ ነው። የሆነ ጉዳይ አለብኝ፣ ልወጣ ነው። ወይ ኡስታዝ አይሰማም? እሺ እሺ በኋላ ካለን አይሰማም? ድምጽ አይሰማም? የኔ አይሰማም? የማን ኔትወርክ ነው ጋይስ? የሁለታችሁም ይሰማል። የሁለታችሁም ይሰማል።
ኔትወርክ ይመስለኛል። አይ ቲንክ ሳላህ እየሰማኝ ያለ አይመስልም። خلاص ለሳላህ ንገሩት ኢንሻአላህ ልወጣ ነው። አደብ አይደለም አንድ ሰው ቤት ገብቶ ሳያስፈቅዱ መውጣት። ለዚያ ነው እየጠየኩ ያለሁት። ጀዛኩሙላሁ ኸይራን። አላህ ይጠብቃችሁ። በርቱልን አንበሶቻችን። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወአለይኩም ሰላም ወራህመቱላህ። መልስ ሰጥቼ ነበረ አልተሰማውም። እኔ ኔትወርክ ነው አሉ። እሺ ጀዛከላሁ ኸይር ኡስታዝ። መጽሐፍ ቅዱሱን ክፈችው እህትዬ፣ ተመለሽ ወደኋላ ተመለሽ። ባክበይ 80 ያህዱ ኦሪት ዘፍጥረት የሚለውን ንኪው። እሱን ንኪና ኦሪት ዘፍጥረት የሚለውን ንኪ። ወደታች ሂጂ፣ ወደታች ምዕራብ መጽሐፍ ጋር ሂጂ። እሺ ወደታች ሂጂና ሂጂ፣ ገና ነሽ። ሂጂ ወደታች ሂጂ። ወራጅ ገና ነሽ። ሂጂ፣ ያዡ። ተመለሽ ወደ ላይ። ከላይ መጀመሪያ ያለሽ ከቀይ ጽሑፍ የቀኖና መጽሐፍ ብሎ እዝራ ሱተይል የሚለውን ንኪ። ምዕራፍ 9 ቁጥር 18 ወይ 21 ጋር ሂጂልኝ። ኔትወርክ ይዟታል አይ ቲንክ። ኔትወርክ ይዟታል። እኔ ላንብብልህ ሃይቢ ከዚህ ኦኬ። ስንት ነው ያልከኝ? ራሱ ኔትወርክ ይዟታል። ቁጥር 22 እንደዛ ይሻላል። ኡሙ አይመን ኔትወርክ ይዟታል። እሺ ቁጥር 21 እንደዚህ ይላል። ይታያል ኦሜጋ። እንደዚህ ይላል፣ ቤተ መቅደሳችን እንደፈረሰ አታይምን? ግናይቱ እንደጠፋ ምስጋናችን እንደቀረ ዝማሬ ዘውዳችን እንደወደቀ ተድላ ደስታችን እንደጠፋ የሕጋችን ማደሪያ ታቦተ ጽዮን እንደተማረከች ነዋያ ቅዱሳት እንደፈረሱ ምልክቶቻችን እንደቀረ ጌቶቻችን እንደተጎሳቆሉ ካህናቱ እንደተቃጠሉ ሌዋውያን እንደተማረኩ ከዚሁ ይበልጥ ታቦተ ጽዮን እንደጠፋች ከዚህ ሁሉ ታቦተ ጽዮን እንደጠፋች ቀረች። ከሷም ነዋየ ቅዱሳቷ ተማርኮ ሄደ። በጠላቶቻችን በባቢሎን ሰዎች እጅ ወደቅን ይላል። እዚህ ጋር እንግዲህ ታቦተ ጽዮን ጠፍታለች እያለን ነው መጽሐፍ ቅዱስ። ወገኖች ደግሞ ኧረ አለች እያሉን ነው እኮ። ጠፍታ ወደ ኢትዮጵያ መጣለች። የሰዎቹ ደግሞ ያው ተማርከዋል። ይሄ መቼ ነው? ባቢሎን መቼ ነው የተካሄደው? የባቢሎን ምርኮ መቼ ነው የተካሄደው? ከሰለሞን ታሪክ በኋላ 400 ምናምን ዓመት በኋላ እኮ። የሰለሞን ጊዜ እኮ ነው ታዲያ ልጁ መጥቶ ወሰደው እያላችሁ ነው ያላችሁ። ታቦቱ እኮ ጠፍታ። እሺ በሰለሞን ጊዜ ጠፍታባቸዋለች አልጠፋችባቸውም እኮ? ይሄን ያ ጥያቄ ከሰለሞን ከ400 ዓመት በኋላ ባቢሎኖች መጥቶ የዘረጉት ታቦቱ ጽዮን የትኛውን ነው እኮ? ባቢሎናውያን ሰረቁብን እኮ አይልም። የዛሬ 400 ዓመት ምናምን የተከናወነ ነገር ተማርከው ወሰዱት። ጠፍታለች እያለ ሰውየው ምን ሆኗል? ክፈችለት እንዴ! ባቢሎናውያን ወሰዱ ተወስዶብናል እንጂ ባቢሎናውያን ወሰዱብን አይልም። ይሄው ከዚህ ሁሉ የሚበልጥ አለ፣ ከተደረገው ነገር ሁሉ የሚበልጥ አለ። ታቦተ ጽዮን እንደጠፋች አለ። ምን የዛሬ የ400 ዓመቱን ታሪክ ነው የሚያወራው አይደለም። ይኸው ከእሷም ንዋየ ቅዱሳቷ ተማርኮ ሄደ፣ ጠላቶቻችን ባቢሎኖች ሰዎች እጅ ወደቅን አለ። እሺ በትክክል እሺ። ታዲያ እዚህ ጋር ለምንድን ነው ባቢሎኖች ወሰዱት አይልም? እኛ በጠላቶቻችን ሆኗል እንዴ? የትኛው ብራዘር እንዴ? እያነበብክ እንግዲህ ካላነበብኩ እንዲህ ምን አደርግልሃለሁ? በባቢሎኖች ተማረከች ነው ወይስ እኛ በእጃቸው ወደቅን ነው የሚለው? ወሰዱት፣ ባቢሎኖች ወሰዱት፣ ተቃጠለ። ከፈለክ ሌላ ጥቅስ ደግሞ ልጨምርልህ። እስኪ ባቢሎኖች እንደወሰዱ የለም እዚህኛው ላይ ከቁጥር 21 ጀምሮ። ቆይ እህትዬ ወደ ታች አድርጊው አንዴ። እስኪ ከቁጥር 21 ጀምሮ እያነበብክ እስኪ አስረዳ። እስኪ እናዳምጥ። ምንም ቀጥታ እንትን ነው ትርጉም ቀጥታ ማንም የሚረዳው ነገር ነው። ቆይ አንብበው። ምንድን ነው የሚለው? እሺ ቤተ መቅደሳችን እንደፈረሰ አታይምን? ግናይቱ እንደጠፋ ምስጋናችን እንደቀረ
እንትን አንብቢው እስኪ። ዘመራ ዘውዳችን እንደወደቀ ተድላ ደስታችን እንደጠፋ የሕጋችን ማደሪያ ታቦተ ጽዮን እንደተማረከች ንዋያተ ቅድሳት እንዳደፈ ይላል። እሺ እዚህ ጋር ታቦተ ጽዮናችን ምን እንዳለች ተማርካ ትወስዳለች። አዎ የተወሰደ ነው። እሺ ምልክታችን እንደቀረ ጌቶቻችን እንደጎሰቁ መቼ ነው የተወሰደው? ከ400 ዓመት በፊት። ከ400 ዓመት በፊት ከሆነ ለምንድን ነው ታዲያ ኢዮስያስ መቅደስ ውስጥ አስገቡት ያላቸው? ከ400 ዓመት በኋላ አይ በቃ ሁለተኛ ዕዝራ ስትሄድ ክፈቱ። ሁለተኛ ዕዝራ ምዕራፍ 1 ቁጥር 50 እዛም ላይ አለ። ቆይ እዛ መሄድም ስላልፈለግኩ እኮ ነው። ቆይ እዛ ከመሄድ በፊት ይህንን ይመን እስኪ። አንዳንዴ መረጃ ራሱ እኮ መደርደሩ እኮ ጥቅም የለውም። ባቢሎኖች መጠው ራሱ እንደቀሙና እንዳወደሙት ቁጭ ተደርጎ ጦርነት ሁሉ ተቀምጧል። ኢዮስያስ ከሞተ በኋላ መጠው እንደወሰዱት ሁሉ ታሪኩ አለ። መረጃ ዝም ብሎ ማባከን አይደለም። በዚህ በመጣው ራሱ ግልጽ ነው እየተነገረ ነው። እዚህ ጋር እንደተዘረፈች እንደተወሰደ እኮ አይክድም መጽሐፉም። ነገር ግን አመቱንና ወሰዱት እያለ እኮ ነው። አዳምጠኝ። በማን እንደተወሰደና መቼ እንደተወሰደ ግን አይናገርም ይሄ ታሪክ ላይ። በጣም ጥሩ እሺ፣ በጣም ጥሩ እሺ። ክፈችለት በቃ ሁለተኛ ዕዝራ ካለ ምዕራፍ 1 ቁጥር 54 ላይ ክፈችለት። እሺ ዕዝራ መቼ የነበረ ነብይ ነው? ጥሩ እሺ፣ ቀጥሉ። ስለሱ አልጠየቅኩም። ዕዝራ ከሰለሞን በኋላ የመጣ ንጉስ መሆኑ ብቻ በቂ ነው። ምዕራፍ 1 ንጉስ ነው። ምዕራፍ 1 ስለ ዕዝራ አላወራም። ርዕስ አልቀየርም። ይገርምሃል። ቁጥር 54 ኧረ ቀየር ግን ከሰለሞን በፊት ነው። እሺ በዚህ ተረታችሁ ነው የሰው ነፍስ እየጠፋ ያለው። እዛ ከሰለሞን በፊት ነው ያልከው? ኦሜጋ እኔ ሳላ ርዕስ ሊያስቀይረን ነው። እስኪ ያሳየኛ። እሺ ጥሩ ፈጣሪ ሆይ ና ቁጥር አንብበው። ምን ይላል እዚህ ጋር? ስንት ላይ አንብበው? 54 እሺ እግዚአብሔርን የሚያገለግሉበት ንዋያተ ቅድሳቱ ጥቃቅኑም ታላላቁም ዕቃ ሁሉ የእግዚአብሔር ማደሪያ ታቦትንም ከቤተ መቅደስ ዕቃ ቤትም ያለውን ሳጥኑን ሁሉ ማርከው ወደ ባቢሎን ወሰዱ ይላል። ማናቸው ይላል? ምን አልከኝ? ወዴት ነው የወሰዱት? ማናቸው የወሰዱት? ባቢሎን። ኦኬ። ስለዚህ ባቢሎን በቤተ መቅደሱ ገብተው አፈራርሰው ወደ ባቢሎን ወሰዱት። ሰርፕራይዝ። የባቢሎን ምርኮ መቼ ነበረ? ከንጉስ ኢዮስያስ ሞት በኋላ። ኢዮስያስ መቼ ነው የነገሰው? ከሰለሞን 400 ዓመት በኋላ። በሉ ይሄ ነው አያችሁ፣ ትርክታችሁ ይሄ ነው። በነገራችን ላይ በየትኛውም የአይሁድ እንዲሁም ከኢትዮጵያ ውጭ ከኦርቶዶክስ ቤተክርስቲያኖች ታቦተ ጽዮን የሚባል ወደ ኢትዮጵያ መጥቷል ተብሎ የሚታመን እምነት ሃይማኖት የለም። የኛዎቹ ብቻ ናቸው። በደመና ሂዶ ታቦተ ጽዮንን ይዞ መጣ፣ በሰረገላ በገና ክራር እየተደበደበ መልአኩ ሚካኤል ሆነው አጅበው ወደ ኢትዮጵያ አመጡት እያሉ የሚተርቱብን እኛ ላይ ብቻ ነው። በነገራችን ላይ ኢንሻአላህ አላህ ካለ በዚህ ላይ አንድ ፕሮግራም ከአሚሮ ጋር አስበናል። ከነተረታችሁ ምን እንደሚመስል እናሳያችኋለን። ከክብረ ነገስታችሁ ጀምረን እናያለን። የውሸት ትርክታችሁን ማለት ነው። እሺ ጉዳይ በጣም አያይዛችሁ እንድታዩት ግን እስራኤላውያን ስንት ታቦት ነበራቸው የሚለውን ርዕስ ለማስቀየር ታቦት አንድ ነው። እሺ እሱኛውን እርግጠኛ መሆናችሁን አረጋግጡና ቀጥሉ። እሺ እሱ ችግር የለውም። ለሙሴ በዘጸአት 31 ላይ ድንጋዮቹን ጠርበህ አምጣ ብሎ ድጋሚ ቀርጾ የሰጠው 2 ጽላት ስራ ብሎ ያዘዘው በዘፍጥረት ምዕራፍ 25 አንድ ታቦት ነው። ከዛ ውጭ ታቦት የለም። ሁለተኛ ሲቀጥል ያው እብነ አልሐኪም በነገራችን ላይ ሚኒሊክ ቀዳማዊ ስሙ ሚኒሊክ ቀዳማዊ አይደለም፣ ኢብኑ አልሐኪም ነው የሚለው መጽሐፋቸው። ክብረ ነገስት ኢብኑ አልሐኪም የጠቢቡ ሰለሞን ያሳከ ነገር መሰለኝ። እስራኤል ብቻ ነው ያልከኝ። እስራኤል ህዝቡን ልታስገባ አስበሃል እንዴ? አክቹዋሊ ህዝቡን ገብተዋል እኮ ህዝቡን ፈላሻዎች ገብተዋል፣ እስራኤላውያን ማለት ነው። ግን ያስቃል እንትን። ለማንኛውም በቃ ማለት ነው ይሁን በቃ እኔም እንትን አልኩኝ፣ ትንሽ አዛኳችሁ ምናምን ነገር ይሁን። ሰላሙኑ ወንድሞች ኮመንት ላይ ያሰለችኋችሁኝ፣ ይቅርታ አድርጉልኝ።
እንደ እውነታው ከሆነ ከሳላ ጋር ቅድም በስፋት ስናወራበት የነበረው ጉዳይ አለና ለአክሱም ማነው ሙስሊሞች መስጊድ ይገባል አይገባም፣ እሱኛው በውይይት ይፈታ እንጂ ቲክቶክ ላይ እውነት ብናጋግለው ምንም የሚፈታ ነገር የለውም። የእናንተንም አንጀት እናቆስላለን። ምንም ጥቅም የሌለው ነገር ላይ ነው እንትን የምንለው እና ፍትሐዊ ነው ተብሎ ከታመነበት ለእናንተም ለሁሉም የሚጠቅም ከሆነ ግን እኔ ክፋት የለውም። እንኳን እሱ ይቅርና አሁን ያለሁበት ቦታ መናገር አልፈልግም፣ ግን ጎን ለጎን ነው ቤተክርስቲያኑም መስጊዱ አገልግለንበት ነው የሚለው። ነገር ግን ከጎን ደግሞ 9 ሰዓት ወደ 10 ሊጠጋ ሲል ምናምን ሰዓት የምናውቀው በሱ ነው እና ክፋት አለው ብዬ አላምንም። ነገር ግን ከታመነበት በድርድር በሚያስኬደው መንገድ ከሆነ ክፋት የለውም የሚለውን ነገር እንድታውቁ ነው። ይብቃኝ። ግን ስህተቱን መሰለ በቃ ዲሞክራቲካሊ ወይም ደግሞ ዲሞክራሲ አለ ተብሎ የሚታመንበት ሀገር ላይ የአዛን ድምፅ መሰማቱ መስጂድ መሰራቱ ሀገርን ያረክሳል የሚባልበት ነገር ይሄ እንደዚህ አይነት የሚል ሰው ጋር እንዴት የምትግባባው? ሀገሪቱ ላይ መቀበር አይችሉም፣ ሙስሊም አክሱም ሀገሩ ላይ የተወለደበት ሀገር ላይ መቀበር አይችልም ተብሎ ብዙ ኪሎ ሜትር ከሀገር ወጥቶ እየተቀበረ አዛን ከተደረገ ሀገራችን ትረክሳለች ከሚል አስተሳሰብ ጋር እያለን ሰው እንዴት የምናወራው? ከጎኑ ጣዖት አቁሞ ጣዖታትና የአክሱም ሐውልት ጣዖታት ቆመው የሙስሊም አዛን ሀገር በከሚበት ሀገር ላይ እንደዚህ አይነት ሰዎች ጋር መወያየቱ ራሱ እንዴት ነው የሚሆነው? በጣም ሰዎች ናቸው። አንዱ ለሶስት አንዴ ልጨርስና ትቀጥላላችሁ። ከአንዱ ለሶስት ጋር በቀደምም ዋሂድ ጋር ስታወራ እየሰማው ነበረ። የአክሱም ሐውልት ጣዖት ነው የሚል ነገር ስታወሩ ነበር። ከየት አምጥታችሁት ነው? እግዚአብሔር መጽሐፍ ቅዱስ ላይ አረ መምህራኖቻችሁ ሲዋሹ እንኳን ተዋትሏቸው። እግዚአብሔር ዋሽ ያልከኝ ነው ሀቢቢ፣ ተው እንጂ እግዚአብሔር እኮ ነው ያለው። እግዚአብሔር ጣዖት አታቁሙ፣ ጣዖት ማቆም ጣዖትነት ነው አለ። አንተማ እዚህ ፒያሳም ያለውን ምናምን በሙሉ ጣዖት ነው ልትለኝ እኮ የቆመ ፓስ ያለው ሌላ ነው። ቆይ አንዴ ወገኔ፣ ፓስ ያለው ሌላ ነው። ችግር የለም ይቁም ነው። ግን አሁን እናንተ የተቀደሰ ሀገር ላይ ጣዖት አቁማችኋል ነው። የተቀደሰ ሀገር ላይ ሙስሊም መስጂድ መስገድ አይችልም እያላችሁ ግን ከጎናችሁ ጣዖት አለ። እግዚአብሔር ቃል በቃል ጣዖት አታቁሙ ብሏል። ሐውልት ያቆመ ካለ ጣዖት ማቆም ነው ብሏል እግዚአብሔር። ስለዚህ እግዚአብሔር ጋር ተስማማ። እኔ አይደለም አላለም። ቅርጻ ቅርጽ በሙሉ ጣዖት ነው የሚል አስተምሮ ሐውልት አታቁም ብሏል እግዚአብሔር። እግዚአብሔራችሁ መጽሐፍ ቅዱስ ላይ ሐውልት አታቁም ብሏል። የተቀረጸ ምስል አታቁም ብሏል። ለጣዖት አይደለም ሐውልት ነው ያለው። የተቀረጸ ምስል አይደለም ሐውልት አታቁም ነው ያለው። እሺ ችግር የለውም እኮ የጣዖታት ከሆነ ችግር የለም፣ አይቻልም። ችግሩን መሰለ ቆይ አንዴ ችግሩን መሰለ ከጎን የእግዚአብሔር ቆይ አንዴ አዳምጠኛ ወገኔ። አምላክህ እግዚአብሔር ሐውልት አታቁም፣ ሐውልት ማቆም ጣዖት ነው እያለ አክሱም የተቀደሰች ከተማ ናት ብለህ ሙስሊም አይሰግድባትም ሙስሊም አይቀበርባትም ብለህ ከጎን ግን ጣዖት አቁም። እግዚአብሔር ጋር የተጋጨ ነው ያለው። እግዚአብሔር ጋር አልተስማማ። ይሄ ነው ፖይንቱ። በቀደም 20 ጊዜ ነው ያወራኸው ይሄን ነገር የሚያስቆም ስለሌለ ችግሩ አይመለስማ። አይመለስም። እኛም ደግሞ ዳግም መነጋገራችን አይቀርም። ወይኔ ጣዖት ማለት ምን ማለት ነው? እሱን ታስረዳኛለህ በኋላ። ዋናው እግዚአብሔር ጣዖት ሐውልት አታቁሙ ብሏል። ሐውልት አለ አክሱም ሐውልት ማለት ምን ማለት ነው? ሐውልት ማለት ምን ማለት ነው? እሱን እንመጣበታለን። ግን አንዴ እግዚአብሔር መጽሐፍ ቅዱስ ሐውልት አታቁሙ ብሏል አላለም። እቺ ብቻ እንዴ ነታም የተቀረጸ ግን ጣዖታትን ነው የሚያመለክተው እንጂ የቆመ ነገር ጋር እግዚአብሔር ቃል ያጨምር ሀቢቢ፣ እግዚአብሔር ቃል ያጨምር። ሐውልት ብሏል እግዚአብሔር አላለም። እሺ ብሏል፣ ችግር የለውም። ማሻአላህ አክሱም ያለው ሐውልት ነው አይደለም? ሐውልት ብሎ ማን ሰየመው? አክሱም ሐውልት ብለን ስለጠራን የአክሱም የቆመ ረጅሙ ነገር ምንድን ነው? ዩኔስኮ ተመዘገበ የተባለው ምንድን ነው? እኔ ዩኔስኮ ሃይማኖቴን አይወክልልኝም። በቃ አንተ ውረድ። እዛ ያለው ሐውልት ምናምን ብላችሁ የሰየማችሁት ራሳችሁ ናቸው። በእግዚአብሔር ቃል መሰረት እርኩስ ነገር እዛ ቆሞላችኋል ነው ሐውልት ተብሎ እና ቴንኪው። እሺ ሚኪን በምር ስናወራው ይምራን ይሳደባል እያሉ ነው። ላላላ ሚኪ ሆይ ማይ ቆይ አንዴ ሚኪን ነው የተውልኝ። የማይሆን ነገር ነው። እሺ ሚኪ ኢምራን እንዴት ነህ? በክርስቶስ ሰላምታ ሰላም ብያለሁ። ክርስቲያን መሆኑ ስለማይቀር በዚህ ሰላም ተማለት ከገሃነም አድንሃለሁ። ገሃነም ገብተህ መጀመሪያ ገሃነም በእኔ ጸሎት እንግዲህ ኖ ራስህ ገሃነም ገብተሃል። አሁን ኢምራን በፍጹም አስረግጬ እነግርሃለሁ። ትናንትና ያልከኝ እየከነከነኝ አንዴ እቺ አንበባትማ እስኪ ምንድን የምትለው እቺ አንዴ እስኪ አንበባት። ክርስቲያን ያልሆነውን እንዴት አደርክ እንዴት ዋልክ አትበሉ። እንዴት አደርክ እንዴት ዋልክ የሚል ቢኖር በስራ ወይም በአምልኮቱ አንድ ሆነ ይላል።
ስለዚህ እንኳን ደስ ያለ አንተ ከኔ ጋር አንድ ነህ። ስለዚህ በሁለቱም ብትሄድ በክርስትናም ገሃነም ነህ፣ እኔም ጋር ብመጣ ገሃነም ነህ። ቢቻላችሁ ከፍጥረት ሁሉ ጋር በሰላም ኑሩ ይላል። ይሄ ሰላምታው የተባለው እዚህ ጋር ሰላምታው ራሱ ይተረጎማል እኮ ሰላምታው ይተረጎማል እኮ። እዚህ ጋር ውሸት ነው እንዴ? ዋሽቷል መጽሐፋችሁ? እግዚአብሔር ዋሽ? ኢምራን ትናንትና ያልከኝ ነገር በጣም እየከነከነኝ ነው። ወደዛ ብንመለስ ደስ ይለኛል። ወዳይ ችግር የለብኝም፣ ግን እንደ መሰለህ ሁልጊዜ ስመጣ አንተ አዲስ ነህና ቲክቶክ ላይ ማለት ነው የሆነ በጣም የስሜታዊ እንዳውም ዛሬ ማሻለ በጣም ረጋ ብለሃል፣ ትጮህብናለህ ምናምን እና ካልጮህክብን ደስ ይለኛል ሀቢቢ። ረጋ ብለህ ብቻ ቆይ አንዴ ባለፈው ተሳደብኩ። የእርጋታ መንፈስ ነው የተቀበልኩት፣ የእግዚአብሔር መንፈስ ነው የተቀበልኩት። ችግር የለም እግዚአብሔር የሚያስጨውት ብቻ ነው። አይ የእግዚአብሔር መንፈስ ነው የተቀበልኩት። ስለዚህ የእግዚአብሔር መንፈስ ደግሞ የእርጋታ መንፈስ ነው። የትኛው መንፈስ ነው የሚያስጨውት? ታዲያ ለምን ትጮሃለህ? እናንተ ከገሃነም እንድድኑ ብዬ ነው የገባው። የሚያረጋጋ መንፈስ ከሆነ አንተ እየጮህክ ነው ያለኸው። ከገሃነም ላድናችሁ ነዋ። ለምን ትቀጥፋላችሁ በክርስቶስ ላይ? እናንተን ከገሃነም ለማዳን በሱ ላይ ብዙ ስቀጥፉ ያ ነገር ቢቀርባችሁ ይሻላል። በኃጢአት ላይ ኃጢአት እየጨመራችሁ ከምትሄዱ በእኔ ጩኸት ቢቋረጥ ይሻላል በሚል ነው። እሺ ትናንትና ያልከኝ ነበር። አንዴ ደግሞ እንደምጮህ ማመን አንድ ነገር ነው። ሁለተኛ አንተ ራሱ ገሃነም ትገባለህ እያልኩ ነው። እንኳን እኔ ልታድነኝ ይቅርና አንተ ገሃነም ገብተሃል እየተባልክ ነው ያለው። አሁን ናና ክርስቶስ ላይ ምንድን ነው ያዋሸ ነው? አንዱ ሽታ ክርስቶስ ላይ ያዋሸ ነው። ኦኬ ጥራ ክርስቶስ ላይ ምን ዋሸ? እስኪመጣ ድረስ አሁን አዲስ ቪዲዮ ለቅቅ ያለሁኝ 500 ሰዎች ሂዳችሁ ሁላችሁም ቪዲዮውን ይዩት። ከዛ ኮፒ ሊንክ፣ ሼር፣ ሪፖስት አድርጉት። እስከ ግማሽ ቢሆንም ይዩት ቫይራል እንዲወጣ። ባረከላሁ ያ ጀማ እንዳደረሱ። እሺ ሚኪ ያው የጠበቅን ነው። ክርስቶስ ላይ ምን ዋሸን? አንደኛ የሚያስጨው መንፈስ እንዳለብህ ማመንህ ጥሩ ነው። ሁለተኛ ሰበር ዜና አንተ ራሱ ገሃነም ገብተሃል እየተባልክ ነው ያለው። ግን ችግር የለም ገሃነም መግባትህን ሂደህ ቤተክርስቲያን ትጠመቃለህ ብዬ አስባለሁ። አሁን ተመለስና ክርስቶስ ላይ የዋሸነውን አንድ ነገር ንገረን። እያወራ ከሆነ አይሰማም። እያወራ ይሆናል ልጅ ጌታ ኢየሱስ ክርስቶስን እንደ እውነተኛ አምላክ አድርጋችሁ አልተቀበላችሁትም። እሱ የእግዚአብሔር ልጅ ሲሆን እግዚአብሔር ልጅ የለውም። ለእርሱ ሚስት ሳይኖረው ለእርሱ ልጅ እንዴት ይኖሯል የሚለውን የመሐመድን አስተምሮ ስለተቀበልክ የእግዚአብሔርን ልጅ ክደዋል። ስለዚህ እንዴት ነው የዘላለም ሕይወት የምታገኘው? በአምላክ አምናለሁ ብለህ በልጁ ካላመንክ የዘላለም ሕይወት ልታገኝ በፍጹም አትችልም። መጽሐፋችን ግልጽ ነው በዚህ አስተምሮ ዙሪያ ማለት ነው። ስለዚህ በክርስቶስ ትምህርት ለማይኖር ይላል፣ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ይላል። ስለዚህ እናንተ ደግሞ የክርስቶስን ያስተማረውን በምድር ላይ ተገልጦ 3 ዓመት ከ3 ወር ተገልጦ ያስተማረውን ትምህርት ሸራርፋችሁ በመሐመድ ስለተካችሁ 3 ዓመት አንዴ ብዙ ኮሜንት እያነሳ አንዴ ሙት ላግ ደግሞ ላውራ። አንደኛ ኢየሱስ 30 ዓመት በምድር ላይ የቆየው 30 ዓመት የቆየ የለም። ሁለተኛ 3 ዓመት እንኳን አስተማረው የአንድ ቀን እንኳን ታሪክ አታገኝም። ወንጌላት አጭር ናቸው፣ 27 ምዕራፍ ብቻ ነው ያላቸው፣ ታሪኩ የለም። አንደኛ። ሁለተኛ ደግሞ እግዚአብሔር ልጅ የለውም ትላላችሁ አልከኝ። እግዚአብሔር ልጅ ካለው እኔ ከይቅርታ ጋር ደካማ ብዬ ነው የማስበው። እንዳውም እንደ አምላክነት ሳይሆን እጸየፈዋል። እንደ አምላክ ራሱ አላየውም። ለምን? አምላክ ኃያል ነው፣ ልጅ ኖረው አይችልም። አይሁዳውያንም በዛ ያምኑ፣ የእግዚአብሔርም ቃል እንደዛ አይናገርም። ልጅ የሚለው ግን ለሰዎች ውሏል። የእግዚአብሔር ነቢያት መላእክቶች የእግዚአብሔር ልጆች ተብለዋል። ከፈለክ እናቀርብልሃለን። ስለዚህ የእግዚአብሔር ልጅ መባል አምላክ የሚያደርግ ከሆነ ነቢያትን መላእክትን ማምለክ አለብህ። ያዘልኝ። ቀጥሎ የእግዚአብሔር ልጅ ስታምኑ ወደ የምታገኙት ብለኸኛል። የትኛው የመጽሐፍ ቅዱስ ክፍል ላይ ነው በእግዚአብሔር ልጅ ስታምኑ የት ታገኛላችሁ የሚለው? መጽሐፍ ቅዱስ ላይ ኢየሱስ እኔ የእግዚአብሔር ባሪያ ነብይ ነኝ ነው ያለው። ነብይ ነኝ ባሪያ ነው የተባለው፣ መልእክተኛ ነው የተባለው። ከራሴ መናገር አልችልም፣ ምንም እውቀት የለኝም ነው ያለው። ምንም እውቀት የለኝም እያለ ደካማ ነኝ እያለ ነብይ ነኝ እያለ እንዴት ብዬ ነው የሚያመልከው? እንዳውም አንተ ኢየሱስ ላይ እያዋሽህ ያለው። ሁለተኛ ዮሐንስ ምዕራፍ 1 ምንድን ነው የሚለው? በክርስቶስ ትምህርት ለማይኖር አምላክ የለውም። ሃሌሉያ ተባረክ። ስለዚህ አንተ አምላክ የለህም። ለምን? በክርስቶስ አስተምሮ አትኖርም። ክርስቶስ እኔ ከራሴ አንዳች ላደርግ አይቻለኝም ነው ያለው። ትንቢተ ኢሳይያስ ምዕራፍ 42 ላይ ባሪያ ነው የተባለው። ይሄን አካል አላመልከው። ስለዚህ አሁን ቁምና የትኛው ቦታ ላይ ነው በክርስቶስ እመኑና ወይም ክርስቶስን እንደ አምላክ ተቀበሉና ትድናላችሁ የሚለው የመጽሐፍ ቅዱስ ክፍል የትኛው ነው? ምዕራፍና ቁጥር። ሌላ ወሬ አንፈልግም። ሌላ ወሬ ካወራ ጀማ መልስ የለውም ብላችሁ ተረዱ። ማስረጃ ይሰማል፣ በደንብ ማስረጃ
እናንተን ለማስረዳት እኔ ባይብል መግለጥ አያስፈልገኝም። በቃሌ ብቻ ያለው ለእናንተ በቂ ነው ብዬ ስለማመን በጨበጣ የለም። ኖ የገባህ ሙስሊም ዝም ብለህ የመጣልህ እንደዚህ ዘባርቅ አንፈቅድልህም። ማስረጃ ኖ እንደዚህ ባይ ነገር የለም። ቄሶች ይሄ ቄስ ቤተክርስቲያን ሄደህ ይሻል ነጠላ ለብሰህ ሄደህ እዛ ስበካቸው። እኛ ጋር የለም ማስረጃ ሚውት አጎታቸው ማስረጃ ካላመጣ ሚውት ማስረጃ የተባልከው ኖ ቆይ ረጋ በል። እሱ ላይ ትመጣለህ። ረጋ በል። ቅድም ምን ብለህኛል? በክርስቶስ አምላክነት የማያምን ካለ የዘላለም ሕይወት የለውም ብለሃል። በተዘዋዋሪ ለእሱ ማስረጃ አቅርብልኝ። ካላቀረብክ ክርስቶስ አምላክ እንዳልሆነ ለህዝቡ አስተምረሃል። ማስረጃም የለም። ክርስትና ውድቅ ነው። አንተም ትወድቃለህ፣ ትወጣለህ ማለት ነው። ግን የተናገርከው ነገር እውነተኛ ከሆነ ክርስቶስ የተናገረበት ማስረጃ መቅረብ አለብህ። እየጠበቅን ነው። አሁንም ሚውት ትደረጋለህ። አይደለም ታፈርሰዋለህ፣ ግን መጀመሪያ በማስረጃ ቆይ። አሁን ሚውት አድርጌሃለሁ። የለም እሺ ሚኪ፣ መጀመሪያ ማስረጃ፣ ከዛ ከማስረጃ በኋላ ቁጭ ብዬ አዳምጥሃለሁ። እሺ ዝም ብለህ መበጥረቅ ከሆነ የፈለግከው ምን ታደርጋለህ ሚኪ ወንድሜ? ቤተክርስቲያን በር ላይ ትቆምና ለህዝቦቹ አስቀምጠህ ትሰብካቸዋለህ። አሁን ግን ያለው ምንድነው? የማስረጃ ቤት ክርስቶስ ላይ እየዋሸህ ነው ያለው። ስለዚህ ማስረጃ አቅርብና ክርስቶስ እኔ አምላክ እንደሆንኩ እመኑና ትድናላችሁ ያለበትን አሳየን። ካልሆነ ያጀማ ምን እንረዳለን? ሚኪ እያጭበረበረ ነው ያለው፣ በክርስቶስ ትምህርት አይኖርም ነው ለዛ። ስለዚህ አንደኛ ዮሐንስ መልእክት ምን አለ? በክርስቶስ ትምህርት የማይኖር አምላክ የለውም። ስለዚህ አንተ አምላክ የለህም፣ አምላክ እንደሌለ ለህዝቡ ተናግረህ ወደ ታች ተወርዳለህ ማለት ነው። ምን ይመስልሃል ወገኔ? መልስ ልስጥ። መጀመሪያ ማስረጃ ማስረጃ ልሰጥ ነው እኮ። ታዲያ በምን አላስወራልከኝ እኮ። እንደዚህ ይላል ዮሐንስ ወንጌል አሁንም ከቃሌ ነው ከመጽሐፍ አይደለም። ዮሐንስ ወንጌል ምዕራፍ 3 መሰለኝ። እሺ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 አካባቢ መሰለኝ። እሺ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ወዷል። ዓለም በልጁ እንዲያድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም ይላል። እግዚአብሔር ኢየሱስ መፍረድ አይችልም ካለ በኋላ ግን እንዲያስተምር ልኳል ነው እያለ ያለው። ምን አገናኝ? አንተ ክርስቶስ አምላክ እንደሆነ ነው ያልከው። አታጭበርብር። እግዚአብሔር ልጅ እንዳለው ይናገራል። የሰው ልጆች የዘላለም ሕይወት የሚያገኙት በማመን ነው። እሱ ላይ እመጣልሃለሁ፣ ችግር የለውም። በክርስቶስ አስተምሮ ማመን አለባቸው። ኢየሱስ የተላከ እንደሆነ ማመን አለባቸው። ትክክል። ሙስሊሞችም እናምናለን፣ ክርስቶስ የተላከ እንደሆነ እናምናለን። አስጨርሰኝ። በልጁ ያመነ የዘላለም ሕይወት አለው ይላል መጽሐፋችን። አሁን ያነበብከው ምን ብዬ ልመን? ክርስቶስ ምን ሆነ ብዬ ልመን? አንዴ ክርስቶስ ምን የእግዚአብሔር ልጅ ነው ብለህ ማመን። የእግዚአብሔር ልጅ ነው የእግዚአብሔር ልጅ ነው ብዬ አምላክ ነው ብዬ አላምንም። ቆይ አንዴ አምላክ ነው ብዬ አላምንም። ኢምራን ለምን ሐሳብ አምላክ ነው ብዬ አላምንም። አንዴ ቆይ አምላክ ነው ብዬ አላምንም። በዝግታ ብናወራ ይሻል። አምላክ ነው ብዬ አላምንም። ጌታ ኢየሱስ ክርስቶስን እንጠይቀው። እሺ እርሱ ማን እንደሆነ በመጽሐፍ ቅዱስ ራሱ ጌታ ኢየሱስ ክርስቶስን እንጠይቀው። ንገረኛው፣ ቀጥል ሲያሳየኝ። እሺ ማቴዎስ ወንጌል ምዕራፍ 16 ቁጥር 16 እንደዛ እዚህ ጥቅስ ላይ ጨርስ። ቆይ የለም እንደዚህ ይሄን ባለቀ እዚህ ጥቅስ ላይ ጨርስ ማለት የምችል ከሆነ አውራ፣ ካልሆነ ወደ ማቴዎስ እንመጣለን። እዚህ ጥቅስ ላይ ቆምና ኢየሱስ አምላክ እንደሆነ እመኑ የሚል ነገር አለ። ማቴዎስ አትሄድም። ማቴዎስ በኋላ የምትሄድ እዚህ ጋር ቁም። የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ቁምና አምላክ እንደሆነ እመኑ የሚል አለ። አሉ አለ። አንብብልኝ። ማቴዎስ ከመሄድ በፊት መጀመሪያ የዮሐንስ ወንጌልን ጨርስ ወገኔ። ምን ያስቸኳል? ረጋ በል እንጂ። ከአንተ እምነት ጋር የሚጋጭ ነው ይሄ ሲጀመር። ጥቅሱን አንብበው። ምን ይላል? ጤነኛ አይደለም እንዴ ሚኪ? የማወራኝ ገባህ አይደለም? ቆይ የማወራኝ ገባህ አይደለም? እኔ ጤነኛ ነኝ። አንተ ማውራት ግልጽ አድርግና አንዴ መጽሐፍ አንብበው። እስቲ አንዴ ረጋ በል። አንዴ ረጋ በል ደግሞ አዳምጠኝ። አሁን አንተ ምን አልከኝ? ኢየሱስ አምላክ እንደሆነ እመን አልከኝ። እንደዛ የሚል ማስረጃ አቅርብ። ክርስቶስ አምላክ እንደሆነ እመኑና ትድናላችሁ የሚል አቅርብ አልከኝ። የእግዚአብሔር ልጅ የሚል አመጣ። መላእክቶችም የእግዚአብሔር ልጆች ናቸው፣ ነቢያትም የእግዚአብሔር ልጆች፣ እስራኤላውያንም የእግዚአብሔር ልጆች ናቸው። ኢየሱስ የተለየ የእግዚአብሔር ልጅ አይደለም። አንደኛ። ሁለተኛ ኢየሱስ የተላከ እንደሆነ ከሆነ አዎ እናምናለን። ከፈለክ ደግሞ የዮሐንስ ወንጌል ምዕራፍ 17 ላይ ቃል በቃል የዘላለም ሕይወትም አንተ ብቻ እውነተኛ አምላክ እንደሆንክ የላከውንም ኢየሱስ ክርስቶስ ማወቅ ነው ብሎ ያስቀምጧል። የላከውንም። ስለዚህ ኢየሱስ የተላከ እንደሆነ እናምናለን። አሁን ችግራችን እኮ አስጨርሰኝ። አንተ ብቻ ካወራ በቃ ችግር የለውም። እነሱ እየሰሙ ስለሆነ ማለት ነው። እሺ በእግዚአብሔር ልጅ ያላመነ ይፈረድበታል ወይስ አይፈረድበት? የተላከ እንደሆነ በእግዚአብሔር ልጅ ነው የሚለው ከመጽሐፍ ውጭ ለምን ሐሳብን ትጨምራለህ? እግዚአብሔር ልጅ ያመነ የተላከ እንደሆነ ማመን አለበት።
እኔ አልተላከም አላልኩም። ጌታ ኢየሱስ ክርስቶስ በቃ እግዚአብሔር አብ ስለዚህ ልኮታል ብዬ በሱ አምናለሁ። አሁን ችግሩ አምላክነታችን ላይ ነው። አምላክነታችን ደግሞ መላኩ ማስረጃ አለበት። አምላክነቱን ያስቀረውን ብዬ ስለማምን ማለት ነው። ያስቀራል። አምላክ አይላክም። በደንብ ነው ቆይ የሚያስቀረው። ቅድም ወደ ቅድሙ እንመለስ። ተላከ ሲባል እንዴት ነው አንተ የምታስበው? ወገን እንደ መሰለህ ችግሩ ቅድም ምንድን ነው ያልከው አንተ? ክርስቶስ አምላክ እንደሆነ ማመን የዘላለም ሕይወት ያስገኛል ብለሃል። አልኩ ማስረጃ አለ? የት ቦታ ላይ ነው አምላክ እንደሆነ የሚለው? ይኸው ላንብብልህ። እሺ ዝም ብለህ ስማ። በብልኝ አይጋቸው እንደዚህ ነው ክርስትና የሚያወዛገበው። ለምን ማስረጃ የለማ? ኢምራን አቤት ሳል ቶሎ ጨርሱና ኢንሻአላህ መውጣት አለብኝ ለአንድ ኬስ። ወይ ቤት ከፍታለህ ወይ የሆነ ሰው ይክፈትና እዛ ብታወሩ አስቸኳይ ነገር ስለሆነ መውጣት አለብኝ። ያን በብልህና እንትን እወጣለሁ። ኢንሻአላህ ሰማለሁ። ትሰማለህ እኮ ትሰማለህ አትለኝም? እሺ ያ ትሰማለህ አልኩኝ እኮ። እዛ ሄዶ እያነበበ እኮ ነው። ተመለስ ተመለስ። ከወጣ ተሰማ እያነበበ ነው እኮ እዛ ሄዶ። አሁን ተመለስ። አይሰማንም። አዲስ ነው እንደ ለቲክቶክ አዲስ መንት ባለፈው ነው የመጣው። ሳላ ለዛ ነው ሰማል። ከኢሞ ነው። በቃ እሺ በቃሌ ብቻ ማውራት ይችላል። በቃሌ ብቻ በእርሱ የሚያምን ሁሉ ይላል። እኔ በቃሌ ነው በቃ። እሺ ምንም ትወጣለህ እያላችሁ ስለሆነ ባይብል ላይ ልከፍት ሲሆን ትወጣለህ አላችሁኝ። አልሰማ ካላችሁኝ እሺ በቃሌ በእርሱ የሚያምን ሁሉ ይላል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ቤዛ አድርጎ እስኪሰጥ ድረስ ዓለሙን እንዲወዷል ይላል። ይሰማል ይምራል። ግን አማርኛ እየገባህ አይደለም ሚኪ እኮ በእርሱ የሚያምን አለ። በእርሱ በማ አይደለም ማመን ያድናል ብያለሁ እንዴ? ጠይቄያለሁ። ይሄን ጠይቄያለሁ። ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ ሲባልና ነቢያቶች ፍጡራን የእግዚአብሔር ልጅ ሲባሉ አንድ ነው መጽሐፍ ቅዱስ የሚገልጸው የጌታ ኢየሱስ ክርስቶስ። እሺ ማስረጃ አንጣል። ችግር የለም ወላሂ አቀርብልሃለሁ። አሁን መጀመሪያ ግን ቆይ ረጋ በል ወገኔ። መጀመሪያ ምን ብለሃል? ኢየሱስ አምላክ እንደሆነ እመኑ ትድናላችሁ ብለናል። ለእሱ ማስረጃ አለ? እሱ ነው ጥያቄያችን እኮ። እስካሁን አልመለስከውም። እስካሁን ማስረጃ አለ? ስማ እሺ፣ ይህ በቃሌ ነው አሁን የምነግርህ። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ እንደዚህ ይላል፣ እውነተኛ የሆነውን እግዚአብሔር እናውቅ ዘንድ ይላል። እውነተኛ የሆነውን እግዚአብሔር እናውቅ ዘንድ ልቦናን እንደሰጠን እናውቃለን አለ። ተመልከት እዚህ ጋር እውነተኛ የሆነውን አምላክ እናውቅ ዘንድ ልቦና እንደሰጠን። ልቦናን መስጠት ይችላል እያለ ነው እዚህ ጋር ልጁ ማለት ነው። እውነተኛ የሆነውን እግዚአብሔር እናውቅ ዘንድ ልጨርሰው። በቃሌ ነው። በቃሌ ስለሆነ ሐሳቤን ትሰርቀኛለህ። በቃሌ ስለሆነ ሐሳቤን ትሰርቀኛለህ። አትጨምራ። ማስተዋል ነው የሚለው ወይ ሂደህ አንብበህና በቃሌ የሚያስካልተህ ችግር አለብህ። ማስተዋል ነው የሚለው እውነተኛው የሆነውን እግዚአብሔርን። እሺ ማስተዋል ነው የሚለው እውነተኛ የሆነውን እግዚአብሔር እናውቅ አይደል የሚለው የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እርሱን እንድናውቅ ማስተዋልን እንደሰጠን እናውቃለን የሚለው የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ማስተዋልን እንደሰጠን እናውቃለን። እርሱም ማን ነው ማስተዋልን የሰጠ? ይህ ማስተዋልን ከአንዱ አምላክ ውጭ ለሰው ልጆች መስጠት አይችልም። አብን አስተዋወቀ ለሰዎች። እሺ እርሱም ልጁ ኢየሱስ ክርስቶስ ነው አለ። እርሱ እውነተኛ አምላክና የዘላለም ሕይወት ነው አለው። እሺ ጌታ ኢየሱስ ክርስቶስ እውነተኛ አምላክና የዘላለም ሕይወት ብሎ ቅዱስ ዮሐንስ ጠራው። ቆርጠዋል ወገኔ ቆርጠዋል። እሺ በስጋ የተገለጠው ማን ነው? እዚህ በስጋ የተገለጠው ማን ነው? የእግዚአብሔር ልጅ ነው። እሺ የእግዚአብሔር ልጅ የተባለው ለምን ትጨምራለህ? ለምን ታጭበረብራለህ? ጥቅሱ እንደዛ አይልም። ኢምሩዬ ጥቅሱ እንደዛ አይልም። ረጋ በል። አቤት ይሄ ልጅ ማስረጃ የሚያመጣ አይመስለኝም። ሳላህን እንትን እንዳንልበት ወይኔ ቤት ልክፈት። አትፍሩ። አትበል በቃ ሚኪ እንዳታወርደኝ ማስረጃ ልሰጥ ነው አይደለም። እየሰጠህ እኮ አይደለም ወገኔ። በቃ ሐሳቤን ሳላ በዓል በቃ አንድ ደቂቃ አለ። ሳላ በጣም ይቅርታሽ ወንድሜ፣ አንድ ደቂቃ አለ። አውራ ሲያሳዝን አትብሉ። ሀሳቤ ጥፋተኞቹ እናንተ ናቸው። ሀሳቤ ተበታተናል። ሀሳቤ ተበታተነው እኮ አንተ ነህ ወገን። እኛ መች በታተነ? ቃሉ ነው የሚያወራው። ለዛ ነው ኧረ ሊያሳድረኝ ነው። ሰው እየጠበቀኝ ነው። እና ማን እኔ ልክፈት? የምሩ ትመጣለህ ሀቢብ? እኔም ትንሽ ብዙ መቆየት አልችልም። ከከፈክ መቆየት ስላለብኝ አልችልም፣ ግን መጥቼ ትንሽ ቆይቼ እወርዳለሁ።
ሰው እንዲሄድ በቃ ሁላችሁም ማሄር ጋር ሂዱ፣ እንዳትበታተኑ እዛ ሂዱ። ሰላም አለይኩም።